አንድ የጸብ ከጀመረ አይኑን ብታጠፋው ራሱ አይመለስም። ትንሽ ብኮረኩመው የሚገባው ነበር። አይ ተውሺ ለኔ ስትል ከዚህ በኋላማ አንዴ ባህሪውን ስላወኩኝ ምንም አላረገው። ሄለን ምን አይነት ሰው እንደሆነች ያውቃል። ማንም ብትሆኝ እሷ ሰውን ከመጉዳት አትመለስም። እሷን ተዋት፣ ቀኗ እየደረሰ ነው። ለምን እንደዛ አልሽ? ቤሉል የሆነ ትልቅ እቅድ ያዘጋጀ ይመስለኛል። የሆነ የተዘጋ ቤት ሳጸዳን ያገኘሁት የሄለንን ፎቶ ለጥፎ የሆነ ቀን እየቆጠረላት ነበር። ምን? አዎ። ምን ደነገጥክ? ከምርሽን ነው መሲ? ታዲያ እባክሽን ሌላም ነገር ካለ ንገሪኝ። የሞተ ይመስላል። አዎ ሞቷል። ሰው ሊያተርፍ ሞክራ ሰው አይተርፍ፣ ግን ደግሞ ማንም ሊያተርፈው ይችላል። በጣም ደስ ይሄን ነበር የምፈልገው። ሁሉም ነገር ተጠናቋል። በጣም አሪፍ። በቃ ውለታ አለብኝ። እቺ እኮ ቀላሏ ነገር ናት። እሺ ቻው። እንደማየው ከሆነ የሆነ የተናደድክ ትመስላለህ። ስለዚህ አይ አልተናደድኩም። መነጋገር ስላለብን። ስለምንድን ነው የምንነጋገረው? ስለ ሁሉም ነገር። በቃ አድራሻ እልክልሃለሁ፣ ትመጣለህ። ምናልባት ትንሽ ቢርቀህ ነው። ችግር የለውም። ዝም ብለሽ አድራሻውን ላኪልኝ። የዚህ ሁሉ ነገር ጠንሳሽ እሷ ናት። አግኝቻት አንድ ነገር ብቻ ነው መጠየቅ የምፈልገው። ከዛ ምን አይነት እርምጃ እንደምወስድ ታያለሽ። እሺ ድልዴ፣ እንኳን ደህና መጣ። እኔ እናንተ እኮ ቶሎ እየተገናኘን መነፋፈቅ አልቻልንም። አይገርም? ቤሉል አሁን ላይ እያደረገ ያለውን ነገር በትዕግስት ቢያደርግ የተሻለ ነው ማለት ነው። ነገሮችን በንዴት ወይ ደግሞ በስሜት አደርጋለሁ ካለ ራሱን የሄለን ወጥመድ ውስጥ ሊያገኝ ስለሚችል ነገሩ እዚህ ጋር የሰማው ነገር ኤልሹ የሱ ትክክለኛ እህት ያለመሆኗን ቢያረጋግጥም ግን ደግሞ ነገሮችን በትዕግስት ማስኬድ አለበት ማለት ነው። ሄለንም በሱ ልክ ተጠንቅቃ እሱን እየጠበቀች ነው። እሱም ሄለንን ለማጥመድ እሷን ለህግ ለማቅረብና ለምትሰራቸው ወንጀሎች አባቱ ላይ ስታደርግ ለነበረው ግፉላ የእጇን ማግኘት አለባት ብሎ ስለሚያስብ ነው አሁን እሷን ለማጥመድ ደፋ ቀና እያለ ያለው ማለት ነው። ሄለን ደግሞ ይሄንን መረጃ ስላላት እሷን በሱ ልክ ነው ራሷን እየጠበቀች ያለችውና ቤሉል ደግሞ በዚህ መሃል ተናዶ ነገሮችን በስሜት አደርጋለሁ ካለ ሄለን ልታሸንፈው ትችላለች ማለት ነው። አሁንም ሊጠይቃት የመጣው ኤልሹ እንዴት ነው የኔ እህት ልትሆን ያልቻለችው? ለምንስ ነው አባት የኔ ከዳሹ? ኤልሹን ከማን ነው የወለድሻት? የሚለው ነገር እንደዚህ አይነት ጥያቄዎችን ሊጠይቃትም ሊሆን ይችላል ማለት ነው። ባለፈውም ያገኘው ቪዲዮ አለ ጆ እዛ ጋር የላከለትን ቪዲዮ ማለት ነው። አሁን ላይ እሱ ጆ ሙሉ ለሙሉ አምኖታል። ግን ጆ የሆነ ነገር ፈልጎ ሊያግዘኝ ፈልጓል ቢልም ሙሉ ለሙሉ አምኖታል ማለት ነው። ምናልባትም ያንን ነገርም ሊጠይቃት ይችላል። እነዛ ህፃናት የት ነው ያሉት? ለምንስ ነው ህፃናትን የምትሸጪው? እናም ደግሞ ካንቺ በላይ የሚሰራ ሰው ማን ነው የሚለው ነገር እነዚህ ጥያቄዎችንም ሊጠይቃት ይችላል ማለት ነው። ሄለን ደግሞ አሁን ላይ ነገሮችን ለማመቻቸት ነው እንጂ የሷ ትልቁ እቅዷ ፖሊሶች እሷን ማሳደድ እስከሚያቆሙና እሷ የሰራችው ወንጀል ተረስቶ ፋይሉ እስከሚዘጋ ድረስ ወደ ውጪ ሄዳ መቆየት ትፈልጋለች። ለዛ ደግሞ አሁን ላይ ራቅ ብላ ነገሮችን ቦታ ማስያዝ አለብኝ እያለች ነው። ያንን ቤትና አንዳንድ ንብረቶችን እንዳለ በራሷ ስም አድርጋ ማለት ነው። ለዛም ደግሞ ቤሉል እንዳይቀድማት በአንዳንድ ነገር እየተጠነቀቀች ስለሆነ ቤሉልም እዚህ ጋር ትዕግስተኛ ቢሆን ይሻለዋል ማለት ነው። ሌላው ነገር ደግሞ የጆ ነገር ነው። ጆን ከዚህ በፊት ቀለል አድርገን ነበር ያየነው። ሄለን ለጥቃቅን ስራዎች የምትልከው መስሎን ነበር። ግን ደግሞ አሁን ሄለንን ከመጠበቅና እሷ ስር እያለ ለሷ ከመላክም በላይ አሁን ላይ ከቴዲ ጋም እየሰራ ነው። የሚሰራው ወንጀልም ትንሽ ደረጃውን ከፍ ያደረገ መሆኑን ዛሬ አይተናል ማለት ነው። መኩ ላይ ያደረጉትን ነገር ከአንድ አብሮ ከሚሰራው ልጅ ጋር ሆኖ ማለት ነው። መኩን ሰው ያሌለበት ጫካ ቦታ ሰወር ያለ ቦታ ጠርቶት እሱ ላይ ያደረሱትን ጉዳት አይተናል። በዛ ላይ መኩ ብዙ ደም እየፈሰሰው ነውና እነሱም እርግጠኛ የሆኑት አይተርፍም ይሞታል የሚለውን ነገር ነው አሁን ላይ እያወሩ ያለው ማለት ነው። እናም ደግሞ መኩን የቀጠሩት ራሱ እሱን የወጉት ራሱ
ሰው እዛ ቦታ የማይደርስበት ቦታና ሊረዱት የማይችሉት ቦታ ነው መኩ አሁን ላይ ተጎድቷልና ከዛ አካባቢ ተነስቶ ሄዶ ሰው ያለበት ቦታ ደርሶ ከዛም በኋላ ሰው ይረዳኛል የሚል ቦታ አይደለም ያለው። መንቀሳቀስም አይችልም፣ ተጎድቷል። ምናልባት እንደ እድሎ ነው የሆነ ሰው ለሌላ ጉዳይ በዛ ጋር ሲያልፍ ምናልባት ካገኘ ነው እንጂ መኩ አሁን ላይ በጣም ተጎድቷል። እናም ደግሞ ለህይወቱ ራሱ አስጊ ነው፣ ደም እየፈሰሰው ነው ማለት ነው። ቴዲ ባለፈው ሲያወራ የነበረውን ነገር ምናልባት መኩ ሊያግተው ይችላል። ለተወሰነ ጊዜ አግቶ በሌላ ሰው አስደብድቦት ይለቀዋል ብለን ነበር ያሰብነው። ግን ደግሞ ቴዲ በጣም መጥፎና ክፉ ሰው ነውና ከዛም በላይ ነው ለመኩ የተመኘውና ህይወቱ ሊነጥቀው ሞክሯል ማለት ነው። እዚህ ጋር በጣም ጥያቄ የሚፈጥረው መኩን የሆነ ሰው መጥቶ ይረዳዋል ወይስ መኩ ቴዲ እንደተመኘው እዛው ባለበት ቦታ ይሞታል የሚለው ነገር ባይታወቅም ግን ደግሞ ምናልባት ሊሆን የሚችለው የሆነ ሰው ሊረዳው ይችላል ማለት ነው። ግን ጆ ለምንድን ነው ቪዲዮ መቅረጽ የፈለገው? ያ ልጅ መኩን ሲጎዳው ሲወጋውና ሲደበድበው ምን ፈልጎ ነው ቪዲዮ መቅረጽ የፈለገው? ይሄንን ነገር እንደማረጋገጫ ለቴዲ ለመላክ ነው ወይስ የሆነ ጊዜ ይሄንን ነገር እጠቀመዋለሁ የሚለውን ነገር አስቦ ይሁን ባይታወቅም ግን ደግሞ የልጁ ፊት በደንብ እየታየ መኩን ሲወጋው ሲደበድበው ያንን ነገር ቀርጾ አስቀምጧል ማለት ነው። ምናልባትም ቤተሰቡ መኩ ከሞተና ሀዘን ላይ ከወደቁ ከዛም በኋላ ይሄንን ቪዲዮ ልኮላቸው የሆነ ሰው ላይ ጉዳት ለማድረስም ሊሆን ይችላል ማለት ነው። ወንድማችሁን የገደለውን ሰው እኔ አውቃለሁ በሚለው ምናልባት ቤተሰቡን ሌላ ወጥመድ ውስጥ ሊከታቸውም ሊሆን ይችላል ማለት ነው። ሌላው ነገር ደግሞ በጣም ትልቅ ጥያቄ የሚፈጥረው ነገር ቴዲ ከመሲ ምንድን የፈለገው የሚለው ነገር ነው ማለት ነው። ዛሬ ሲያወራ የነበረው አንቺን ቶሎ ማጥመድ አለብኝ፣ ከሁሉም ነገር አንቺ ማራቅ አለብኝ፣ ለእቅዴ ታሰጊኛለሽ እያለ ነውና መሲ እንዴት ሆና ነው ለቴዲ እቅድ የምታሰጋው? ከሷስ ምን ጉዳይ አለው የሚለው ነገር አሁንም ድረስ ግልጽ አይደለም። በፊት ላይ ስንገምት የነበረው ቴዲ መሲን የሚያገባት መሲና ሄለን እንደማይዋደዱ ስለሚያውቅ ሄለን ደግሞ ከዚህ በፊት ቴዲ ስታስጠብቀው ስለነበረ ከቶሚ ጋር ተጋብታ ከቶሚ አንዳንድ ንብረቶቹ ወስዳ ወደ ቴዲ ተመልሳ አብሮ እንደሚኖሩ ነበር የነሱ የመጀመሪያው እቅድ ማለት ነው። ሄለን ደግሞ ተስማምቷት እዛው ቶሚ ጋር ስለቆየች እሱ ደግሞ ከዚህ በላይ አንቺን አልጠብቅሽም፣ የራሴን ህይወት መመስረት አለብኝ፣ የማፈቅራትና የመወዳት ልጅ አለች፣ እሷን አግብቼ እኖራለሁ ብሎ ነበርና ምናልባት ሄለን መሲን ስለማትወዳት ሄለንን ለማበሳጨትና ለማናደድ ከመሲ ጋር ፍቅር የጀመረ መስሎን ነበር ማለት ነው። ግን ደግሞ አሁን ላይ እቅዱ ከዛ በላይ ነው። አሁን ላይ እያለ ያለው እንደሰማ ነው ማለት ነው። አንቺን ከሁሉም ነገር ማራቅ አለብኝ፣ አንቺ ለእቅዴ ታሰጊኛለሽ እያለ ነውና መሲም በፍርድ ቤት አግብቶ ወደ ቤቱ ወስዶ እንደሚስት ከሱ ጋር እንድትሆን ፈልጓል ማለት ነው። መሲ በምንስ ነው የምታሰገው? ከምን እቅድ ነው እሷን የሚያርቃት የሚለው ነገር ባይታወቅም ግን ደግሞ አሁን ላይ ለመሲ ትልቅ እቅድ እንዳለው ያስታውቃል ማለት ነው። መሲም የሆነ ነገሩ ግራ እየገባት ያለ ይመስላል። አሁን ላይ በተለይ ቤሉን ለሄለን የሆነ ነገር ያቀደ ይመስላል። የሆነ ክፍል ውስጥ እያጸዳ ነው እናም ፎቶዎቿን ግድግዳ ላይ ለጥፏል የሚለው ነገር ይሄንን ስትነግረው ቴዲ በጣም ነበር የደነገጠውና የተርበተበተው። እዛ ውስጥ የኔ ፎቶ አለ ወይስ ምንድነው የሚለው ነገር ሲጠይቃት ነበር። ይሄ ሁኔታው ደግሞ መሲን ግራ ገብቷት ነበር። አንተ ለምንድን የደነገጥከው? አንተ ከዚህ ጋር ምን ያገናኝሃል የሚለው ነገር ስትጠይቀው ነበርና ያኔ ቴዲን ስታይ የነበረበት አይን ምናልባት መሲ ነገሮችን በጥርጣሬ አይን መመልከት ጀምራለች የሚለውን ነገር ሀሳብ ልናነሳበት እንችላለን ማለት ነው። እሷ ከዚህም በፊት ራሱ መጠርጠር ነበረባት። ከመጀመሪያው ቀን የመጀመሪያ ቤት ውስጥ እዛ ሶፋ ጥግ ላይ ኑኑ የሴት ጡት ማስያዣ አግኝታ ነበርና ይሄ ጡት ማስያዣ የማን ነው? እዚህ ቤት ሌላ ሴት ትመጣለች እንዴ የሚለውን ነገር መጠየቅ ነበረባት። ግን ደግሞ ከዛም በኋላም አልጠየቀችም። አሁን ደግሞ ነገሮችን ስታይ ምናልባት ቴዲ ለኔ ይሆናል ወይስ አይሆንም የሚለውን ነገርም ልትመረምር ይመስላል ማለት ነው። ከዚህም በኋላ ያለውን ነገር መለስ ብላ ራሷን ብታይ ይሻላል ማለት ነው። አሁን ላይ እሷ ለማግባት እየተዘጋጀች ያለችው እዛ ጋር የወንድሟ ገዳይ የሆነውን ሰው ምናልባት መኩ ሊተርፍም ሊሞትም ይችላል፣ የታወቀ ነገር አይደለም። መኩ ደግሞ ከሞተ የወንድሟ ገዳይ ካልሞተ ደግሞ ወንድሟን ለመግደል ከሞከረ ልጅ ጋር ትዳርና ህይወት መስርታ ለመኖር ነው ያሰበችውና ምናልባት አንድም ቀን እሷንም ሊጎዳት ወይ ደግሞ እሷንም ህይወቷን ለመንጠቅ ሊያስብም ይችላል ማለት ነው። ሌላው ነገር ደግሞ ቴዲ እስካሁን ድረስ የራሱ ቤት ውስጥ አግቶ ከዛ ክፍል ውስጥ እየጮኸ ያለ ሰው ማን እንደሆነ አልታወቀም። ከዚህ በፊትም በተደጋጋሚ ስንገምት የነበረው ያ ሰው ምናልባት ቶሚ ሊሆን ይችላል ወይ ደግሞ የቤሉል አጎት ናሆም ሊሆን ይችላል ብለን ነው የምንጠረጥረው ማለት ነው።
ግን ደግሞ የሱ ፍቅረኛው ቤቲ የተባለችው እዛ ጋር ስትጠይቀው ቴዲ እሷን የሸወደበት መንገድ ምን ያህል ጭንቅላቱ በክፋት እንደተሞላና ነገሮችን ቶሎ ብሎ ሰው ወደ ማታለል እንዴት እንደሚቀይር ያለውን ብቃት ነው የሚያሳየው ማለት ነው። ከዚህም በፊትም የእጅ ብራስሌት የቤቲን እዛ ሶፋ ስር መሲ ያገኘች ጊዜ ላንቺ ገዝቼ ነው ብሎ መሲን የሸወደበት መንገድ ምን ያህል ጭንቅላቱ ከዚህ በፊት ሰውን በማታለልና በመሸወድ የሰለጠነ መሆኑን ነው የሚያሳየው ማለት ነው። ዛሬም እዛ ጋር ቤቲ ከዚህ ውስጥ የሆነ ሰው እየጮኸ ነው ማን ነው የሚለውን ነገር ስትጠይቀው እዛ ጋር ለሷ የመለሰላት አንድ ቤተሰብ አለ የማስታምሞ ከዚህ ከወጣ ሰው ይጎዳል ብሎ እሷን ያታለለበት መንገድ የቴዲ የተንኮል ብቃትን ነው የሚያሳየው ማለት ነው። መሲ ደግሞ እንደዚህ አይነት ሰው አግብታ ከሱ ጋር ህይወት መሰረተች ማለት ህይወቷ ምን ያህል ከባድ እንደሚሆንባትና ምን ያህል ስቃይ የተሞላበት ህይወት እንደሚሆን ነው ማለት ነው። በእርግጥ ቴዲ እሷን አግብቶ ከሷ ጋር መቆየት ሳይሆን ምናልባት ማሳካት የሚፈልጋቸው እቅዶች አሉት። ያንን ነገር ካሳካ በኋላ አንቺ አታስፈልግኝም ውጪ ብሎ ከቤቱም ሊያባርራት ይችላል፣ ወይ ደግሞ እሷንም ሊያግታት ወይ ደግሞ እሷንም ህይወቷን ሊነጥቃት ይችላል፣ መኩን እያደረገው እንዳለው ማለት ነው። በእርግጥ አሁን ላይ መኩ እዛ ጋር የወደቀበት ጫካ ውስጥ የሆነ ሰው አግኝቶ እሱን ቢረዳና መኩ ሕክምና አግኝቶ ቢድን ይሄንን ነገር ማን እንዳደረገው ሊያውቅ አይችልም። ምናልባትም የደወለልህ ሰው ማን ነው በሚለው የዛ ስልክ ቁጥር የዛ ሲም ባለቤት ማን እንደሆነ ሊያጣሩ ይችላሉ እንጂ እዚህ ጋር ቴዲ ይሄንን ነገር እንዳደረገ በጭራሽ ሊያውቁ አይችሉም ማለት ነው። ይሄንን ነገር ደግሞ ሊናገር የሚችለው ጆ ብቻ ነው። ይሄንን ነገር ያደረግነው እኮ ቴዲ አዞ ነው፣ ቴዲ እንዲያድርጉ ብሎ ነው ብሎ እሱ ካልተናገረ ማንም ሊያውቅ አይችልም ማለት ነው። ጆ ደግሞ ይሄንን ነገር ሊያደርግ አይችልም። እሱም ተባባሪ ስለሆነ ይሄንን ሚስጥር አውጥቶ ከተናገረ እሱም ላይ ሌላ ጉዳት ሊደርስ ስለሚችል በጭራሽ ይሄንን ነገር ሊናገር አይችልም ማለት ነው። መኩ ማንንም ሰው ሊገምት አይችልም። ምናልባት እነሱ ሊገምቱ የሚችሉት ያኔ ገጠር ላይ የተጣሏቸው ሰዎች እንደዛ ልጃቸው ተጎድቶ እነሱ ናቸው እኛን ተከታትሎ ይሄንን ጉዳት መኩ ላይ ያደረሱት ብሎ ነው እንጂ የሚገምቱት እዚህ ከተማ ውስጥ ሌላ ጠላት የለንም፣ ሌላ እኛን የሚያሳድድ ሰው የለም የሚለውን ነገርም ሊያስቡ ይችላሉ። ምናልባት መሲ ሄለንን ልትጠራጠራት ትችላለች። የኛን ቤተሰብ ለማጥፋት የምትፈልገው ሄለን ነች እንጂ ሌላ ማንም የለም የሚለውን ነገር እሷ ሄለንን ትጠራጠራለች እንጂ በዚህ መሃል ማንም ሰው ቴዲ ሊጠራጠረው አይችልም ማለት ነው።